ውድ የመስፍን ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ይብዛላችሁ። ወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። የአባቴ ብሩካን አንድ ነገር ልጠይቃችሁ እስኪ። ፍጡርና ፈጣሪ ለይታችሁ ታውቃላችሁ? ፍጡርና ፈጣሪ ለምሳሌ መጀመሪያ እኔ ልንገራችሁ። ፈጣሪ ማለት እግዚአብሔር ነው። ፈጣሪ ማለት ያለ ነው። ፈጣሪ ማለት የሚኖር ነው። ፈጣሪ ማለት ሁሉን የሚገዛ ነው። ፈጣሪ ማለት የፍጥረት ሁሉ ባለቤት አልፋ የሆነ እግዚአብሔር፣ ኦሜጋ የሆነ እግዚአብሔር፣ ያለ የነበረ እግዚአብሔር፣ ሁሉን በስልጣኑ የሚገዛ እግዚአብሔር፣ ፍጥረትን እንደወደደ የሚመራ እግዚአብሔር፣ እንደወደደ የሚያስገባ እግዚአብሔር፣ የሰማይና የምድር ጌታ እግዚአብሔር ፈጣሪ ማለት ነው። ፍጡር ማለት ስንመጣ እነ ተክልዬ ፍጡር ናቸው። መስፍን ፍጡር ነው። እነ አርሴማ ፍጡር ናቸው። እነ ቁልቋል ማርያም ፍጡር ናቸው። እነ ስውሯ ማርያም ፍጡር ናቸው። ስውሯ እኔ በእውነት ስማቸው ራሱ ይገርመኛል በነገራችን ላይ እነዚህ። ስለዚህ ፈጣሪያችሁን እግዚአብሔርን አምልኩት፣ የምታመልኩትን እግዚአብሔርን ምረጡት። ለዚህ ነው ኢያሱ እንደዚህ ያለ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ምረጡ። ምክንያቱም በዚያን ሰዓት ሰው ምንድን ነው ሲያመልክ የነበረው? እግዚአብሔርን ሲያመልክ የነበረው ሌላ እንግዳ ማለክትን ነው ሲያመልክ የነበረው። እግዚአብሔርን የሚያስደስት ነገር ነው ሲያመልክ የነበረው። እግዚአብሔርን የማያስደስት ነገር ነው ሲያመልክ የነበረው። ስለዚህ ፍጡርና ፈጣሪን ለይታችሁ ወቁ። አምልኮ ስግደት የሚገባው ላለ ለነበረ ለሚኖር ሁሉም በስልጣኑ ቃል ለደገፈ ለእስራኤል ቅዱስ ለእግዚአብሔር ነው። ስለዚህ እግዚአብሔር አምላክ በእኔና በእናንተ ሊመለክ ከተገባው፣ ሊመለክ ከወደደ፣ ሊመለክ ከፈለገ፣ ምክንያቱም እኔና እናንተን በምድር ላይ ካኖረ ሊመለክብን ነው። ስለዚህ ልናወራው የመዳንን ወንጌል ልናወራ፣ ወንጌሉን ከፍ ልናደርግ፣ ከወንጌሉ ሌላ ምንም እውነት የለም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ኃጢአት ሁሉ ያድናል እያለን እንናገራለን። በኢየሱስ ክርስቶስ ጌታ ያድናል። ኢየሱስ ጌታ ነው።